እንዴት ናችሁ ቤተሰብ? ሰላም ናችሁ? ሰላማችሁ ብዝት ይበል። እንግዲህ ዛሬም ተመልሰን መጥተናል። እንግዲህ ተመልሰን ስንመጣ በነ ዳኒና በነ ሜ የዘቀጠ ከነሱ ማይጠበቅ ሶስቱ ማለት በሚቻል ሁኔታ ማለት ነው አብርሃምን የማይሆን ነገር እያሉ በቤቱ ላይ መዝለላቸው ምድረ ወጨጌ ያስጠሉ። እንትን ማለታቸው ሳይበዛ ደግሞ ጭራሽ ልጅን አታይም ውጣ ምናምን ነገር በዚህ ነው ያል ኮንፊደንስ። ማን ናችሁ እናንተ? አንተ ደግሞ ህፃን ዳኒ የሚባል ሰውዬ ህፃን ያዋት ግንድላ የሰማይ ስባሪ። አንቺ እኮ ቢልልሽ አብርሃም ነበር እዚህ ያደረሰሽ። እኛ እኮ ረስተንሽ ነበር ሲጀመር ከነ መፈጠርሽ ማለት ነው። የሆነ ሰዓት ላይ ሲኒማ ላይ ነው ምናምን ቪዲዮ ሰራሽ ምናምን ነገር ተረሳሽ። ከነ በስተርጅናሽ አንስቶ ዩቲዩብ ያደረገሽ ገንዘብ ሰሪ ያደረገሽ። ከዚህ በላይ ምን ያርግልሽ? የአንድ ፍሬ ልጅ ማለት ነው ቢልልሽ። አንቺ ውለታውን መክፈል ባቺ እንኳን ከጎኑ መሆን ትችይ ነበር በዚህ ሰዓት ላይ ማለት ነው። የሁለቱን ሰላም ነበር የምትፈልጊው። አንቺ ግን ሆን ብልሽ አሁንም ሆዳም ስለሆንሽ ማለት ነው ለብር ግባትሽ ብለሽ ከዳሹ ማለት ነው። ያንቺን ስንት ሺህ ነው ስትገቢ እሱ ነበር ከጎንሽ ነው የስንት ሺህ ስትገቢ ራሱ ያከበረልሽ ማለት ነው። በዚህ ልክ ግን እንደዚህ ጥሩ ነው ቤተሰብ? እናንተ ግን በዚህ ልክ ሰው ላይ መቀየር ጥሩ ነው? ነገ አያስታዝብም ትላላችሁ? ባይዘው ይሄ አንድ ትንሽዬ የኬጂ ተማሪ የማይቀልደውን ቀልድ ነው እየቀልዳችሁ ያላችሁት እዚህ ጋር ማለት ነው። ምንም ሊያስቅም አይችልም፣ ፈገግም አያስብልም። ከአንዳንድ ሽማግሌና አሮጊት ሰዎች የማይጠበቅ ቀልድ ነው ይሄ ማለት ነው። እኔ እንጃ እናንተ የሚያሰው አሁን እዚህ ጋር ምን ሊያይ ይችላል? ወይስ ምን ሊል ነው የሚችለው? ምንድነው አሁን? እሺ ምን እንበለውኛ? ልጅን አታይም፣ ልጁ ተኝቷል አታይም። እሺ እሷ ባለ ጉዳይ ነች። እሺ ትበለው እንበል። እሷ መፍትሄ የላትም። በእርግጥ በገዛ ልጁ መከልከል አትችልም። ህግ እኮ የሚባል ነገር አለ ሀገሪቷ ላይ። በህጉ መሰረት በዚህ ቀን ተብሎ ይፈረድለታል እኮ ይወሰንለታል። ሲጀመር እናንተም ደግሞ የሰው ቤት ተቀምጣችሁ በዚህ ልክ መወሰን እንደማትችሉ እኮ ቀጥታ እሱ ከእናንተ ጋር ከሚጃጃል እዛ ቢሄድ መፍትሄ የሚያገኘው ነገር ነው። በዚህ ልክ እኔ እንጃ መርከስ መቆሸሽ እኔ ምን ልበላችሁ በቃ እኔ እንጃ የመዋረድ ነው። አንድ መንገደኛ ዱርዬ የምንለው አይነት ሰው እንኳን በዚህ ልክ እንደዚህ ህይወት ላይ ገብቶ በዚህ ልክ እንደዚህ አይሆንም። ምንድነው እንደዚህ ህሊና መርሳት? እኛ አብርሃምን ካወቅነው ጀምሮ ሰው ሲረዳ ሰው ሲያግዝ በጣም ጥሩ ስብዕና ያለው ልጅ ምናምን ነው። አሁን በተፈጠረ ጉዳይ ሲጀመር ራሱ በፈጠረችው ጉዳይ ወይስም ሊሆን ይችላል ብቻ ግን እንደዚህ ነገር ተፈጠረ በቃ ይሄ ሀፕን ይሆናል በሰው ልጅ ላይ። እናንተ ምን ቤት ናችሁ ሲጀመር ማለት ነው? ይሄ ነገር ግን አሁን እያደረጋችሁ ያላችሁ እስከነ መጨረሻው አዳፍናችሁ የልጆችን ልጅ ለማጥፋት ነው፣ ልጅቷን ለመጉዳት ነው ባይዘው ማለት ነው። ሩታ ነገ ታለቅሽበታለሽ የምትሰሩ ስራ ማለት ነው። ከነሱ ጋር ብረሽ ያደረግሽው ነገር ነገ ላዳግመው አንገትሽ የምትደፊበት ማለት ነው። በእውነት እንደ ገዛ ልጁን አላሳይም ብሎ እንደዚህ ከነሱ ጋር አብረሽ እንደዚህ ማድረግሽ ግን ትክክል ነው? በእውነት አንድ ህሊና ካለ ሰው ይሄ ይጠበቃል? እርድና ደግሞ በዛ ይለካም። እሺ ግንድሊት የሰማይ ስባሪ በዛ ይለካም። እርድና አሪፍነት ነው። አሪፍነት ማለት ደግሞ ጥሩ አስተሳሰብ ያለው ለሰው መልካም የሚያስብ ከጎኑ ያለውን ቤተሰቡን ፕሮቴክት የሚያደርግ በጥሩ መንገድ ነገ የሚሰራው ስራ ተቀምጦለት ነገ ዋጋ ያስከፍለኛል ብሎ ዞር ብሎ የሚያስብ ሰው ነው እንጂ እንደመጣለት እዚህ ጋር ለሚሰራው ሰው ለኦዲየንሱ ክብር የሌለው ለሚያደርገው ነገር ክብር የሌለው ለቤተሰቡ ክብር የሌለው ሰው ይሄ እርድና አንለውም እኛ አይደለምም ማለት ነው። ስለዚህ ቤተሰብ ያላችሁን ኮመንት ደግሞ እኔ የሆነ ከአይምሮ በላይ ነው የሆነ ቪዲዮ ማለት ነው ኮመንት አድርጉልኝ። ይሄ ዝቃጭነት ነው። አብርሃም ግን አንደኛ ነው። በቃ እዚህ ጋር ኩል ነው ማለት ነው። እኔ ግን እዚህ ጋር አብርሃም ያዘብኩት ነገር ከዚህ በፊት የተፈጠረውን ነገር ታውቃለህ። ከዝም ማር አይጠበቅም ነው ምናምን ይላል ተረቱ ማለት ነው። እና አንተ ማድረግ ያለብህ አያቸው ሁኔታቸውን የነሱን ትንግርት እዚህ ጋር የነሱን የማይረባ እንቅፋፊ የሆነ ወሬ ከምትሰማ ፖይንት የሌለ ፖይንት አልባ አብሶ ይሄን ዳኒን ታውቀዋለህ ምን አይነት መርዝ ልጅ እንደሆነ ማለት ነው።
ምን መሰሪ እንደሆነ ታውቀዋለህ። ስለዚህ አትሄድም እንዴ? ከነሱ ጋር ምን አታገለ? ከነዚህ ከማይረቡ ሰዎች ጋር ምን አደባደበክ? እኩዮችም አይደሉም። አፈወተካ አትሄድና በምትጠይቃ መንገድ አትጠይቃትም እንዴ? ልጅ መፍት እኮ አለ፣ ሙሉ መፍት ማለት 50 መፍት አለ አይደለ? ተነስተህ ሄደህ ከዱርዬ ጋር እዚህ ጋር ከምትታገል ተነስተህ ሄደህ ልጅን በዚህ መልኩ በምታይበትን መንገድ ይዛት መጣም እንዴ? አንተ ምን አታገል? እቤትስ ምን አመላለሰ ከነዚህ ሰዎች ጋር? ሆን ብለው ነው የገቡት። አይታል ቪዲዮ ላይ አላየም እንዳለ ቪዲዮ ላይ አይታል። አንተ ደግሞ በአንድ ቅጽበት መተክ አንተ ራሱ ይሄን ነገር የፈለግከው ነው የምትመስለው። ምን አታገለ ከነሱ ጋር? አይምሮንስ ለነዚህ ለማይረቡ ሰዎች ለምን ታጨናንቃለህ? ለምን ትረበሻለህ? ልጅም ማየት መፍት እንዳለ ማንም ነው የሚያውቀው። መፍት አለ። ስለዚህ በመፍትም ተጠቅመክ የፈለግከውን ነገር ማድረግ ትችላለህ ማለት ነው። እዚህ ጋር ቆመ ከነሱ ጋር ተካሮስ መግባትም ትክክል አይደለም ባይነኝ እኔ ማለት ነውና ይደብራል፣ በጣም ይደብራል። ጠቅሟት ቢሆን እኮ ችግር የለም ነበረ። አንድና አንድ ምንም ነገር በቃ ይሄ ሳይታለም የተፈታ ነው። እዚህ የመጡበት ምክንያት አንድና አንድ ለራሳቸው ጥቅም ብቻ ነው። ሁለቱን ለመጥቀም ሳይሆን ሁለቱን ከናካቴው እንዳይመለሱ ለማበላሸትና ዩቲዩባቸውን ለመስራት ብቻ ነው። ሰው ግን እንደው ህሊናው ሽጦ በላው በቃ ማለት ነው በእውነት የተዋለዱ ሰዎችን በዚህ ልክ እንደዚህ ማጨናገፍ ግን ጥሩ ነው። አንቺ ደግሞ ትልቅ ሰው ነሽ፣ ብትመክሪያቸው ምን አለ? ተው ትክክል አይደለም ብታያቸው። በዚህ ጎን ደግሞ ዘመድ ነኝ እያልሽ ነው አይደለ? ታዲያ ዘመድ ለእህቱ እንደዚህ ያደርጋል እንዴ? ለምን የምትጸጸትበትን ነገር እንድትሰራ የምታረጊያት? ለምን አንቺ ቤተሰብሽ እንደዚህ እኔ እንጃ እኔ አላቅም። አንቺስ ብትሆኚ ደግሞ ለምንድን ነው ያልነቃሽው? ምንስ ቢሆን ግን እንደው አንድ ቀን እንኳን አልጋ ከተጋፈፉት ሰው ከተዋለዱ ሰው ጋር በዚህ ልክ እንደዚህ ሲያንቋሹት እንዴት ፈቀድሽላቸው? አላማችሁስ ምንድነው? ልጁ አፎ ተቀምጦ የራሱን ህይወት እየመራ ነው። በቃ አልፈልጋችሁም አለ። በዚህ ልክ እንደዚህ ህገ ወጥ ነው። እንደዚህ አይነት ነገሮች ማድረግ ሲጀምር ተገቢ ነው? ያበርሻቸው ሰዎች ትክክል ናቸው ወይ? ሲጀመር እኮ የእናንተ ባች እኮ አይደሉም እነዚህ ሰዎች ሲጀመር ማለት ነው። አይሆኑ ማለት ነው በኢየሱስ ስም። እንዴትስ የሰው ልጅ ካመት አይለወጥም? እድሜ እኮ ራሱ ያስተምራል አይደል? የሰው ልጅ እንዴት እድሜ ያስተምራቸውም? ጊዜ ያስተምረውም እንዴ? መካሪ የላችሁም እንዴ እናንተ? ከቪዲዮ ጀርባ ያለ ሰው ተው ይሄን አታርጉ፣ እንደዚህ አትሁን፣ እንደዚህ ቢሆን ጥሩ ነው፣ እንደዚህ ነው ምናምን የሚላችሁ ሰው የለም? ዝም ብለው በቃ ስጋ ለብሶ እንደዚህ። አንቺ ደግሞ በስጋሽ ነው እንደምታስቢው እኔ እዚህ ጋር አብርሃምን የድሮ አብርሃም ነው ያየሁት። በቃ ያ አስተዋዩ ያ ከክፍለ ሀገር መጥቶ ከዛ ደግሞ ስንት ቻሌንጅ አሳልፎ ስንት ነገር ሆኖ ባይዘው እና አብርሃም ቤተሰቦች ሁሉም እኩል ናቸው። በጣም በስነ ስርዓት ያደጉ ቤተሰቦች ናቸው እንዳለ ያስታውቃሉ ማለት ነው። ቀይ መስመር በኢየሱስ ክርስቶስም ጭራሽ ውጣ ብለው ለሁለት መጡበት ማለት ነው። ዝም ብላ ትስቃለች እሷ ያየችው ማለት ነው። እዚህ ጋር እንኳን ትንሽ አይሰማሽም? ግን ነገ እንዳታለቅሽ። ዛሬ የምታረጊው ነገር ሩታ ነገ ያስለቅስሻል። በጣም ማይሆን አይነት ዋጋ ነው የሚያስከፍልሽ። ይሄ ዛሬ ያፌሽው ለደቂቃ ለሰከንድ ለ23 ደቂቃ ቪዲዮ እየሳቅሽው ተቀምጦ ሪካርዱ ነው ነገ ትልቅ ዋጋ ያስከፍልሻል። ይሄን ደግሞ እድሜ ይስጠና ለማየት ያብቃን ባይነኝ። ቤተሰብን ይደብሩኛል እዚህ ቪዲዮ ላይ። እናንተ ደግሞ ምንድነው እዚህ የተፈጠረ ያለው ነገር ትክክል ነች ወይ? መሆን ነበረበት? የልጇን አባ በዚህ ልክ ከማይሆኑ ሰዎች ከሷንም ነገ አሳልፈው ከሚወጋ ሰዎች ጋር ሆና እንደዚህ ማድረግ ነበረባት ወይ? አላቅም። እናንተ የምትሉትን በሉ። እኔ ግን ደብሮኛል፣ አዝኛለሁ። በእውነት መሆን የለበትም። ልጁን የመጨረሻ በቃ እሱ በጣም ኩል ነው ማለት ነው። ምን አይነት ሴት ነሽ ግን በእግዚአብሔር ስም። ለነገሩ የሰው ልጅ እኮ በሂደት ነው የሚገለጸው። እኛ እኮ ድሮ በቃ መስኪን ልጅ እሱ በቃ ባለጌ እሱ ከሴት ጋር እንደዚህ ስለሚሆን ምናምን እሱን በቃ እየተቸን ነበር የኖርነው ያኔ በእርግዝናዋ ታይም ምናምን። ግን እንደሷ መሰሪ ሰው የለም በኢየሱስ ክርስቶስ በኢየሱስ ክርስቶስ። በአንዴ እኮ ተቀየረችው በእግዚአብሔር ስም። ጫጫታም ራንተ ሄድና ሪላክስ አድርግ። ሄርሜላ ጋር አይምሮን ሪፍሬሽ አድርግ ከደህና ሰው ጋር ካስተዋይ ሰው ጋር ሄድና አንተ ከንቱ ጋር ተጀል። በቃ ልጅ ማየት መፍትክ ነው። ኤኒዌይስ እኔ እንጃ የምናገረውን ላይ ጠፋብኝ። ቤተሰብ ሰብስክራይብ አድርጉ። እስካሁን እስከ ቪዲዮ መጨረሻ ከቆያችሁ ሰብስክራይብ አድርጉ፣ ቻናሉን አሳድጉላለው። መልካም ጊዜ ይሁንላችሁ። እንግዲህ ለአብርሃም ደግሞ ጥሩ ነገር እንመኝለታለን። የእናንተ መጨረሻ የሚያሳየን ባይ ነኝ። መልካም ጊዜ፣ ሰላም ሁኑ ባይ